ወይዘሮ ሜላትና ባዩሽ ሀሴትን ለማምጣት ለመሄድ እየተዘጋጁ እያለ ሀና ትመጣለች። እናም ሀና ምናሴ እንደታመመና እንዲሁም ደግሞ ሰላም ደውላ እንደነገረቻት ትነግራቸዋለች። በጣም ይደነግጡና እየተሯሯጡ ወደ መኝታ ቤት ይገባሉ። ወይኔ ልጄ ምን ሆኖ ነው? እንዴት ነው የማላውቀው እዚህ ተቀምጬ እያለች ሰላምና ምናሴ ሀሴት በመገኘቷ ደስ ቢላቸውም ነገር ግን ተወዛግበዋል። ጭራሽም ማታ ላይ መተኛት አልቻሉም። እንቅልፋቸውም ሊወስዳቸው አልቻለም። ቆይ ተወደንወን እንዴት አይነት ልጅ ትሆን? በተለይ ሰላም አሁን ላይ ሀሴት ከመጣች እማዬ እንደ ድሮ ትተወኛለች በቃ እያለች እያሰበች እና ቆይ እሺ ስለማላስብ ኡፍ እሺ ስለ አሮን ላስብ አረሱ ግን የት ነው? ስለ እሱማ አላስብም። እሺ ስለ አንተነ ላስብ አንተ ነህ እኮ አስረግዞ ነበረ። እናም አላቅሽም ብሎ ሸመጠጠኝ እና ስለምን ላስብ? ጭራሽ እኔን አልፎ ደግሞ ሀናን ሊያበላሻትኝ አይገርምም? ቆይ ግን ሀና ለምንድን ነው ቆንጆ ሆነችው? እያለች እንቅልፍ አልወስዳት ብሎ ኡፍ ዛሬ ቀን ግን ምኑኜ ነው? ቆይ ግን ለምንድን ነው እንቅልፍ የማይወስደኝ? እስኪ ቁጥር ልቁጠር እንዴ ትልና ከመቶ ጀምራ ወደ ታች መቁጠር ጀመረች። እንቅልፍ አልወስዳት አለ። ሀሳብ ይዟታል። ሀሴት በመገኘቷ ደስ ቢላትም ግን ደግሞ እናቴ ትጠላኛለች ሀሴትን ካገኘች በማለት ከዚህም በፊት ትምህርት ቤት ሲሄዱ ለሀሴት እንቁላል ፍርፍር እንዲሁም ለሰላም ደግሞ የእንጀራ ፍርፍር ቋጥራላቸው እንደምትሄድም ይሄ ሁሉ ታስታውሳለች። እና ሀሴትም ደግሞ አይ እሷ ጋር እንደምትበላና ብቻዋን እንደማትበላ እና ስለዚህ እናቴ እኔን አትወደኝም ማለት ነው። እናም አሁን ላይ ደግሞ የተመለሰችው ወደ እኔ ጭራሹን ሀሴት ስትመጣማ ትረሳኛለች እያለች እንቅልፍ አልወስዳት አለ። እና ቆይ ግን ሀሴት ምን አይነት ናት? ቆንጆ ናት እያለ ምናሴም እንቅልፍ አልወስዶ ብሎ እያሰበ ያለ ሰላም ትመጣለች። እንዲህ ምናሴ አልተኛም እንዴ? እንቅልፍ አልወሰደኝም? አረ ሰላምዬ እንቅልፍ ሊወስደኝ አልቻለም። እንዲህ እኔም እኮ እንቅልፍ አልወስደኝ ብሎ ነው አንተን ቀስ ብዬ ላይ የመጣሁት ግን ሳይህ አልተኛህም ትለዋለች። ሰላምም ቆይ ግን ምናሴ ለምንድን ነው እንቅልፍ አልወስድ ያለው? ትለዋለች። ስለ ሀሴት እያሰብኩ ነዋ አንቺስ? ይላታል። እኔም እኮ ስለ ሀሴት እያሰብኩ ነው ትለዋለች። በጣም ነው ደስ ያለኝ ነገ እኮ ትመጣ ነው ሀሴትዬ ይላል። አዎ ግን ትንሽ ፈራው ትለዋለች። እንዲህ ቆይ ሰላምዬ ለምንድን ነው ፈራሽው? ብሎ ምናሴ የሚጠይቃታል። አይ እማዬ ተመልሳ የምትረሳኝ ይመስለኛል ትለዋለች። እማዬ በፊት ለሀሴት ታዳላ ነበረ ታውቃለህ፣ የምትቋጥርልን ምግብ እንኳን ይለይ ነበርና የኔና ያሴት ሀሴት በጣም ይገርመውና ቆይ እንዴት ይላታል። ለሀሴት በጣም ቆንጆ ምግብ ነበረ የምትቋጥርላት፣ ለእኔ ደግሞ ቤት ያፈራውን ነበር ትለዋለች። ቆይ አንቺ ይሄን እንዴት አወቅሽ? ይላታል። ትምህርት ቤት ከገባን በኋላ ሀሴት ብቻዋን አትበላም ነበር፣ እናም አብረን ነበር የምንበላው እኮ ለእኔም ላንቺም እኮ አንድ አይነት ምግብ ነው እማዬ የምትቋጥርልን ይላታል። እሷም አንተ ትምህርት የጀመርከው ሀሴት ከጠፋች በኋላ ነው ትለዋለች። እናም ያኔ ደግሞ እማዬ ለማንም ግድ አልነበራትም። ቆይ ግን ሀሴት በጣም ጥሩ ልጅ ነበረች ብሎ ይጠይቃታል። በጣም በጣም ጥሩ ልጅ ነበረች። በጣም ታውቃለህ፣ እኔ ከሌለው የትም ቦታ መሄድ አትፈልግም ነበረ እና ትወድሻለች ማለት ነው አንቺን ይላታል። እሷ እኮ ማንንም ትወዳለች፣ ሁሉንም ሰው ነው የምትወደው፣ የምጠለው ሰው እንኳን የለም ትላለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁ ምንድን ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። እንዲሁም አሁን ላይ ሰላምና ምናሴ እንቅልፍ አልወስዳቸው ብሎ የሀሴት ነገር እያወዛገባቸው ነው ያለ ማለት ነው። ምክንያቱም ሀሴት ትወደናለች ትጠላናለች በሚለው በተለይ ሰላም እናቷ ተመልሳ ወደ ድሮ ማንነቷ የምትመለስ ማለትም ሰላምና እናቷ በፊት ምንም አይስማሙም ነበረ። ምክንያቱም አትንከባከባትም። ሰላም ደግሞ ለምን እንደማትንከባከበኝ ለጠፋች ልጅ ሀሴት እያለች እኔ ግን ጠግባ ሆኜ ይኸው አትንከባከበኝም። ሲቀጥል ደግሞ ከድሮ ጀምራ ለሀሴት ነው እንጂ ፍቅር ያላት እኔን አትወደኝም በሚለው አሁን ደግሞ ሀሴት ከመጣች ሁሉን ነገር ረስታ
ወደ ሀሴት ትሆናለች፣ እኔን ትጠላኛለች፣ ታገለኛለች በማለት ፍራቻ ይህንን ለምናሴ ትነግረዋለች። በጣም ጥሩ ልጅ ነች። እሷ ማንን የምጠለው ነገር የለም እና የምታገኘውን ሰው ራሱ አጎቴ፣ አክስቴ እያለች ብቻ ነው የምትጠራው። የሆነ ጊዜ ምን እንዳደረገች ታውቃለህ? እሺ ምን አደረገች ይላታል ምናሴ። የሆነ ጊዜ እማዬ ባዩሽ የምትባለው ሴትዮ ጋር ይዛ ልትሄድ እኔን ሀሴትን አብራ ይዛ ወጣች ትላለች። እና ምናሴ እኔስ አልነበርኩም እንዴ ይላል። አይ አንተ ህፃን ነበርክ ትለዋለች። አንተን አባዬ ቤት ይዞ ቁጭ ብሎ ነበረ። እናም ከዛ ከማዬ ጋር ተጣላንና አልሄድም ብዬ እምቢ አልኩኝ ትላለች። እሺ እና ታዲያ በልጅነትሽም ትረብሽ ነበር አይደለ ይላታል። ኦፍ ወረኛ አንተ ደግሞ እስኪ ዝም ብለህ አዳምጥ ትላለች። እሺ ከዛ እስኪ ምን ተፈጠረ ንገሪኝ ይላታል። ከዛ ሀሴትም ተከትላኝ መጣች ትልና የልጅነት ትዝታዋን ትዝ ይላታል ሁሉም ነገር እና ሀሴትም ትመጣና ሰላም እኛ ጋር አትሄጂም ትላታለች። አልሄድም ትላታለች። ለምን? እማዬ እናዳኛለች። እና ታዲያ እማዬ ብታናድሽስ ምን ችግር አለው? እንሂድ። በቃ አታናጅኝ፣ አልሄድም ካልኩሽ አልሄድም ነው ትላለች። እናም እሺ በቃ አንቺ ካልሄድሽማ እኔም አልሄድም ትላታለች። እንዴ ለምንድን ነው የማትሄጂው? ሂጂ አንቺ ትላታለች። እናም አንቺ ደስ ካላለሽ እኔም ደስ አይለኝም፣ ስለዚህ አልሄድም ትላለች። ሂጂ እማዬ እየጠበቀችሽ ነው ትላታለች። አልሄድም እማዬ ትጠብቀኝ፣ በቃ እኔ ከአንቺ ጋር ነው መሆን የምፈልገው ትላታለች። እኮ የማልሄደው ባዩሽ የምትባል ሴትዮ ስለማልወዳት ነው ትላለች። እና ታዲያ አንቺ ካልወደድሻት እኔም አልወዳትም፣ በቃ ስለዚህ አልሄድም ከአንቺ ጋር ነው የምጫወተው ብላ እምቢ ትላታለች። ድረማቶቻት አንቺ ትያደለሽ አንቺ ነው የምወደው። እናታቸውም ኑ ትላቸዋለች። ይህ እንግዲህ የድሮ የህፃንነቷን እያስታወሰች ለምናሴ እየነገረችው ነው። ሰላም ጋ አሁን እንተኛ ይሄን ይመስል ነበር ምናሴ ብላ ሁሉን ነገር ነግረው በቃ እንተኛ ወይ በቃ መኝታ ቤት ገብተህ ተኛ ትለዋለች። አይ አንቺ ተኚ፣ አንቺ ደግሞ እዚህ ትፈሪያለሽ ይላታል። በቃ ተኚ ችግር የለውም ይላል። ወሬኛ ነህ፣ እኔ እኮ ትልቅ ሰው ነኝ አሁን ላይ። ለማንኛውም ልሄድልህ አንተ ተኛ ብላ ሰላምም ጥለው ትሄዳለች ምናሴን። ሀናም አባቷን አባዬ አትነሳም እንዴ ትለዋለች። ሀንዬ ምን እሰራለሁ ተነስቼ ይሏታል። እንዴ አባ ሐኪም ቤት እኮ መርፌ አለ ትለዋለች። እንዴ ሀንዬ ታዲያ እኮ ሰዓቱ ገና ነው ይሏታል። ቢሆንም አባ ተነስና ቁርስ በልተህ ተረጋግተህ ትሄዳለህ ትላለች። አባዬ ምን ሆነሃል ትለዋለች። አይ ተነስቼ ምንም አልሰራም ብዬ ነው ይሏታል። እና ሀናም በጣም ትደነግጥና ወደ እርሳቸው ትሄድና አባዬ ቆይ ግን በጣም አመመህ እንዴ ትላለች። በጣም ፈርታለች። እንዴ ቆይ አንቺ ልጅ ግን ምንድን ነው ነገርሽ? በግድ ካልታመምክ ነው እንዴ ሀንዬ ብለው ይሏታል። እሷ ግን በጣም ደንግጣ ነበር። ምክንያቱም ያመማቸውን ነበር የመሰላት። አሁን ላይ ሀና አባቷን መንከባከብ በጣም